ይሩት ምንድነው ና ቁርሱን ስራ ነው ልጁን አባብለዋል ምን ሆነሽ ነው እንዴ ሰራለ እዛው አልቦርሽ ምን ያለ እሺ ና አሁን ቁርሱን ትሰራለህ እኔ ልጁን ይዛለሁ ቁርስ አዎ ምን ነው ችግር አለው ምን ችግር አለው ለሰው እንኳን ቁርስ ስንት ነገር ይሰራል አንቺ ግን አትበሳጪ አትበሳጪ ከመቼ ጀምሮ ነው እንተጋገዝ ማለት መበሳጨት ይሆነው እየተናደርሽ ብስጭት ነው እንጂ ስንት ጊዜ ልንገራ አልተበሳጨውም አልኩ እሺ አልተበሳጨሽ ነው ወይስ ልታበሳጨኝ ፈልገህ ነው በቃ ችግር የለውም አሁን ቦታውን ልቀቂልኝ ና ስራ እሺ ልቀቂልኝ ደሞ ቁርስ ለመስራት ደሞ አሃ ሂጃ ልቀቂልኝ በነፃነት እንሰራው ልስራበት እናቶቻችን እኮ ከማንኪያ ይልቅ ማማሰያን የመረጡበት የራሳቸው በቂ ምክንያት አላቸው ያታለሽ የስረኛው መሳቢያ ውስጥ የትኛው ነው የስረኛው ዝም ብለሽ ነው እንዴ አንተ ገብተህ ማታውቅበት ቦታ ይመስል የሚያደነባብር ምን ያደናብራል ዝም በይ እንዴ እናንተ ለልጆቹም የው ሰዓት አታስረፍድብኝ ምን አበሳ በቃ ተው በቃ እንደፈረደብኝ ራሴ ይሰራዋለሁ እና ልጁን ያዝልኝ አንተ ምን ያደናብራል አዎ ሰዓት አትግደልብኝ አዎ እንደዚህ የሆንኩ ያየሽ ቁጣና ስድብ ሁሉ ነገር በሰዓት ነው የሚሆነው ግድ የለም አሁን የራሱ ማማሲያ ነው ማንኪያ ነው እሺ የታለ እንቁላሉ የለም እሺ ዳቦስ በቃ ተው አልኩ እኮ በስንቱ አለ ወይስ የለም ነው እኮ ጥያቄ የለም አልኩ እኔ ፍርፍር ነበር ልሰራ የነበረው እድሜ ዘመንሽን እንዳፈረፈርሽ ልትሞቺ ለምን አትተውም ራሴ ይሰራዋለሁ ና ልጁን ያዝልኝ ብቻ እሺ እንትንስ ሽንኩርት ያው ፊት ለፊት ችግር የለውም እንዲያባ ያለቀስክ ነው እንዴ ዝም በል እኔ የሆነ ነገር ትዝ ብሎኝ ነው ምን ያስለቅሳል እስቲ ዝም በይ እንደዚህማ እንደዛ ለቀም እሺ ቆንዶ በርበሬስ የምን ቆንዶ በርበሬ ነው በርበሬ ማለት ነው አንቺ ለኔ ነው እንደ በርበሬና ቆንዶ በርበሬ ነው የምታስረጂ ቆንዶ በርበሬ የለም ታዲያ በምንድን ነው ቁርስ የምሰራው በኢማጂኔሽን ነው እንዴ ተነሱ ልጆች ተነሱ ቤት ቀይረን እንበላለን ያለ ቆንዶ በርበሬ ሰርቼማ ጀሰባራ መሆን አልፈልግም ተው በስ ያትጨነቅ በቃ እኔ ያለ ቆንዶ በርበሬ ሰራዋለሁ ችግር የለውም እኔ ልጆቼን ያለ ቆንዶ በርበሬ ምግብ አላበላም ተነሱ ልጆች ያለ ቆንዶ የምረና ልጆቼማ ያለ ቆንዶ በርበሬ አይበሉም ሂጂ ውጡ ልጆች እኔ አባታችሁ እያለሁማ ያለ ቆንዶ በርበሬ አትበሉ ቆንዶ በርበሬ እንዲህ ከጉድ ነፃ ታወጣኛለች ብዬ አስቤ አላውቅም ነበር ሩቴ እኔ እኮ በርበሬ እላታለሁ ብዬ እኮ ነው ቆንዶ በርበሬ ያልኩት ወንድሜ አንዳንዴ ያፎልምታ ጥሩ ነው እስቲ አስበው አሁን ዛሬ ምርጥ ቁርስ ሰርቼ አቅርቤ ልጆቹ ቢወዱት ምን ሊውጣኝ ነው ዘላለም ዓለሜን ቁርስ ምሳራት እኔ ልሰራ አይደል ቆንዶ በርበሬ ነው ከጉድ ያወጣኝ ቆንዶ በርበሬ ውሎ ይግባ ስማ ግን ቆንዶ ግን ምንድነው በርበሬ እኮ አውቀዋለሁ በርበሬን አውቀዋለሁ ቆንዶ ቁንዱዶ ከሚለው ነው እንደ የመጣው አይተው በቃ ተው አትድከም ኧረ ተው ወይ ዲ ምንድነው አንተ ሄኒ ምን ሆነ ነው መተኛት አልቻልኩም ዛሬም ቅዠት ነው ሊያውም በጣም የሚያስፈራራ ምንድነው የምትለው አንተ ቅዠት እንዴት ያስፈራል ለቅዠት ነው እንደምፈራው አንተ ወንድ አይደለም እንዴ ሂድና ተኛ ሂድ ግባና ተኛ ሊፈራ ይችላል ልጅ አይደለም እንዴ ምንድነው ይሄን የሚያክል ሰውዬ ልጅ የምትይው ሂድ ና በዚህ ከኛ ጋር ተኛ ከኛ ጋር ወዴት አንተ ሂድና ተኛ ምን ሆነሽ ነው ይሮቴ በዚህ ከለመደ በኋላ አንተ ትንሽ እንኳን አታፍርም ተኛ አሁን ጓደኞች ባዩ ምን ይላሉ በስዬ እዚህ መሃል ተፈራለ ምን የሚያስፈራ ነገር አለ ተውስቲ የምን ቅዠት ነው ያየው ሄንዬ በተኛውበት ነው ቀስ ብሎ የመጣብኝ አቤት ፍርሃት አንተ ወንድ አይደለ እንዴ ምንድነው እንደሚያስፈራ እዛ ኮርነሩ ጋር ቆሞ ሲያፈጥብኝ ነበር በጣም ነው የሚያስፈራው
በጣም የሚያስፈራ ከሆነማ ሂሩቴ እርግጠኛ ነኝ አባትሽ ናቸው። በስንቱ እውነቴን እኮ ነው። ያገባሁሽ ሰሞን ይኸውልሽ እንዲህ ኮርነር ላይ ቆመው አፍጥጠው የሚያዩኝ ይመስለኝ ነበር። ሂሩቴ ወይ በስዬ ጉድ ሆነናል። ምን ሆነ ነው ሂሩቴ? ምስራቅን ታውቂያታለሽ? ማናት ምስራቅ? ነው ያላቃት። ያጎቴ ልጅ ምስራቅ አብሮ አደጌ ባሏ ሞተ። በጣም ያሳዝናል። በጣም ያሳዝናል ታያለሽ እንጂ በጣም ያሳዝናል እንጂ ሂሩቴ። በልተኛውን በስዬ ወይ ምኑን ተኛሁት? የአጎት ልጅ ባል ሂሩቴ፣ የአጎት ልጅ ባል ሲሞት እንዴት ተብሎ ነው የሚለቀሰው? ያጎቴ ልጅ ባል አረ ያጎቴ ልጅ ባል እንዴት ነው የሚባለው? ጠዋት አንነጋገርም? ለምን አሁን አተኛ? የምን ጠዋት ነጋ እኮ ሂሩቴ። ልዘገጃጅ እንጂ ለምን ነው የምትዘገጃጅ? ለማልቀስ ነዋ። አብሮ አደጌ ናት። በዛ ላይ ባለ ውለታዬ። ባሏ ሲሞት ዝም ብዬ ያለው አለቅሳለሁ እንጂ። ታዲያ ነገ እዛው ሄዳ አታለቅስም እንዴ? ችግሩ እኮ እሱ ነው ሂሩቴ። እምባዬ እምቢ አለኝ። ዛሬ ከዳኝ እምባ ነገና አውረድ ብለው እሺ የሚለኝ ይመስልሻል? ልለማመድ እንጂ እንዳልዋረድ። በስንቱ ይኸውልህ፣ ዛሬ ስራ ድካም ላይ ነው ያልኩት። በዛ ላይ ነገ ጠዋት የሚጠብቀኝ ስራ አለ። አንተ መተኛት ካልፈልክ እኔ መተኛት እፈልጋለሁ። ተይ እንጂ ሂሩቴ፣ ጥልቅ ሐዘን ውስጥ እኮ ነው ያለሁት ሂሩቴ። ያጎቴ ልጅ ባል ሞቶ እኔ እንቅልፍ ይወስደኛል? አላረገው። ኧረ አላረገው። አተኛም በስንቱ ልለማመድ እንጂ። ሄኖክ ያለው ጭራቅ አንዱ ጋር ተለጥፎ እያየን ይሆናል እኮ። የቱ ጋር? ለኛ ሳይቶን ተኛሱ። በስዬ እጅህን ታጥባት በላ እና ቁጭ በልና ቁርስህን ብላ። አቤት አጨካከንሽ! አቤት አጨካከንሽ ሂሩቴ! ምንድነው በስዬ? አንቺ ያጎቴ ልጅ ባል አፈር ሳይቀምስ ነው እኔ እህል የምቀምሰው? አላደርገውም። እንዲህ ቆንጆ ፍርፍር ነው ብትበላ ነው የሚሻለው። አላደርገውም። አንቺ ያጎቴ ልጅ ባል መሰለኝ እኮ የሞተው። እሱ ሞቶ ነው እኔ እህል የምበላው በእጄ? አላደርገውም። ተው በቃ። አይ አታኩርፊ ሂሩቴ። እኔ እኮ ይኸውልሽ በቃ እሺ ጥሩ እንደፈለግሽ። እኔ አልነካም። እኔ የለሁበትም። አንቺ በእጅሽ አጉርሽ። ምን ላድርግ? አትበላም? እጅን ታጥባ አትበላም ትይኛለሽ? በቃ እሺ ላጎርስ ነው እንዴ? ቁርስህን እንድትበላ ብዬ ነው። አይደለም አፈር ሳይቀምስን እህል እቀምሳለሁ እንዴ? እኔ አንቺን ደስ ይበልሽ ብዬ ነው። እሺ አሁን መብላት ነው በስዬ። አዎ ጠቅለል አድርገዋ። ለአንቺ እንዲህ ነው እንደምትጎርሹ። ጠበቅ አለ። ቅመስ እህል ቅመስ ትይኛለሽ ሂሩቴ። እኔ አላደርገውም። ሂሩቴ ወይ በስዬ ለእምባዬ እኮ አታጎርሽኝም እንዴ? አልበላም ማለት እኔ ምን ያደርግልኛል? ለአንቺ ብዬ ነው እንዴ? ለእምባዬ እኮ መፍትሄ አገኘሁለት። ምን አገኘህለት በስዬ? የሚያስለቅሰኝ ሰው ያስፈልገኛል። ሰው እንጂ ታዲያ እንደዚህ በቀላሉ ይገኛል ብለህ ነው የሚያስለቅስ ሰው? አንቺ ማንን ጎፈሬ ታበጥራለሽ? አብረን ነው የምንሄደው። እያለቀስሽ ስትገቢ እኔም ተከትዬሽ ዋይ እያልኩ እገባለሁ። እኔ እንደማልችል ነግሬሃለሁ። ምን ማለት ነው? ከውጭ የሚመጡብኝ እንግዶች አሉ ሂሩቴ። በስዬ ከወር በፊት የተያዘ ፕሮግራም ነው አልኩ። እና አንቺ ያጎቴ ልጅ ባል ሞቶ ቀብር አደርሽም? እንዴ ለምን ሰልስ ደርሳለሁ? ለማስለቀሱ ከሆነ ደግሞ እና አባዬን ጠይቃቸው። እነሱ በደንብ አድርገው ያስለቅሱሃል። እነሱማ በደንብ ያስለቅሱኛል። ያስለቅሱኛል አይደል? አባትሽ ምላሳቸው በስንቱ ነው እንጂ ልባቸው ንጹህ ነው። ገና ስነግራቸው ነው እንባ የሚተናነቃቸው። ጠቅለል አድርጊው እንጂ ምን ቁጥ ነው?
ነው።